ስኳር ጣፋጭ ቢሆንም አሳሳቢ የሆነ ድምፅ አልባ ጠላት ነው። በየቀኑ በምግብና በመጠጥ ወደ ሰውነታችን ሲገባ ሌት ተቀን ደማችን ውስጥ የተዘዋወረ በሚሊዮን የሚቆጠሩ የነርቭ ክሮችን ቀስ ያደረገ ያበሰብሳቸዋል። ልክ የኤሌክትሪክ ሽቦ መከላከያ ሽፋኑ ሲላጥ ብልጭታ እንደሚፈጥረው ስኳርም የእርሱን ነርቭ ይጎደዋል። በኢትዮጵያ ብቻ ከ3 ሚሊዮን በላይ ሰዎች የስኳር ታካሚ መሆናቸው ይታወቃል። የሚገርመው ግን ከእነዚህ ውስጥ ከግማሽ በላይ የሚሆኑት ገዳይ በሽታ ሰውነታቸው ውስጥ የተደብቁ መኖሩን እንኳን አያውቁም። አውቀው ሲመረመሩ ጉዳቱ ርቆ ሄዶ ሊሆን ይችላል። በስኳር ምክንያት የሚመጣ የነርቭ ጉዳት ወይም ኒውሮፓዚ በዓለም ዙሪያ ለከፋ የአካል ጉዳትና እግር መቆረጥ ዋናው ምክንያት ነው። ይህ በሽታ እንደ ሌባ በዝምታ መጥቶ የስሜት ሕዋሳትን በመስረቅ ህይወትን ያጨልማል። ብዙ ጊዜ ምልክቶቹ በግልጽ መታየት ሲጀምሩ የነርቭ ጉዳቱ ከጀመረ ዓመታት ተቆጥሯል ማለት ነው። ለዚህ ነው ሳይንቲስቶች ይህን ሁኔታ ዝምተኛ የነርቭ ጨፍጫፊ ብለው የሚጠሩ። ዛሬ በዚህ ሰፊ ቪዲዮ ውስጥ ስለ ስኳር ኒውሮፓዚ ጥልቅ ሳይንሱን፣ ሰውነት ውስጥ የሚሰጠውን ድብቅ ምልክቶች እና ከሁሉ በላይ ደግሞ የጀመረን የነርቭ ጉዳት በተፈጥሮ መቀልበስና ነርቭን ማዳን ይቻላል ወይ ለሚለው ትልቅ ጥያቄ ሳይንሳዊ ምላሽ እንሰጣለን። የሰለሞንን ታሪክ እንይ። ሰለሞን የ52 ዓመት ጎልማሳ ነው። ለወራት ያህል ሌሊት እግሩ እንደ እሳት ይቃጠላል። አልጋ ላይ ሲተኛ ብርድ ልብስ እንኳን እግሩን ሲነካው እንደ ሹል መርፌ ይወገዋል። ዶክተሮቹ ስኳር አሉት። እሱ ግን የዚህ ሁሉ ስቃይ ምንጭ ስኳር መሆኑን አላወቀም ነበር። ህይወትን ደግሞ እናስተውል። የ38 ዓመቷ ወጣትና የልጆች እናት ናት። በቅርብ የጣቶቿ ጫፎች መደንዘዝ ጀምረዋል። መርፌ ለማስገባት ወይም ብዕር ለመያዝ ትቸገራለች። ሐኪም ይመረምራል ቀን የሰጣት መልስ አስደንጋጭ ነበር። ቀደም ስኳር ኒውሮፓዚ ኤርሊ ኒውሮፓዚ ብሏት ነበር። ሰለሞንም ሆነ ህይወት ስኳር እንዳለባቸው ቢገነዘቡ በሽታው የነርቭ ስርዓታቸውን ማውደም መጀመሩን ግን ዘግይተውን ያወቁ። ዛሬ የምናቀርበው መረጃ እንደነ ሰለሞን ያሉ በሚሊዮን የሚቆጠሩ ሰዎችን ነፍስና አካል ሊያድን ይችላል። ይህ ቪዲዮ ተወሳኝ ምዕራፎች የተከፈለ ሲሆን እነዚህን በትዕግስት በማስተዋል እንዲከታተሉ እጋብዛቸዋለሁ። ምክንያቱም እያንዳንዱ ደቂቃ የጤናውን አቅጣጫ ሙሉ በሙሉ የመቀየር ኃይል አለው። አንደኛ፣ ስኳር ሰውነቶች ምን ያደርጋል? የጥፋቱን ሂደት በሚገባ ካልተረዳን መፍትሄው ሊገባን አይችልም። ሰውነቱ እንደ ትልቅ ፋብሪካ ነው። ስኳር ደግሞ የፋብሪካ ነዳጅ ነው። ማንኛውም ምግብ ሲበሉ በተለይ ካርቦሃይድሬት በሆድ ውስጥ ተፈጭቶ ወደ ግሉኮስ ይለወጣል። ይህ ግሉኮስ በደማችሁ ውስጥ የተዘዋወረ ለሴሎች አስፈላጊው ኃይል ያቀርባል። ይህ ሂደት የተፈጥሮ ህግ ነው። ነገር ግን ስኳር በደማችን ውስጥ ከሚገባ በላይ ሲከማች ሰውነታችን ይህን ማስተናገድ ያቅተዋል። በዚህ ጊዜ የተስተካከለው ሰውነት ስርዓት መፈራረስ ይጀምራል። ኢንሱሊን በጣፊያችን ፓንክሬስ የሚመረት ሆርሞን ሲሆን ስኳር ወደ ሴሎቻችን የሚያስገባ ቁልፍ ነው። ኢንሱሊን ከሌለ ስኳር ወደ ሴል ገብቶ ኃይል መሆን አይችልም፣ በደጅ ይቀራል። የስኳር ታካሚዎች ጋር ይህ ቁልፍ ወይም አይሰራም ታይፕ 2 ወይም ቁልፉ የለም ታይፕ 1። በዚህ ምክንያት ስኳሩ በደም ስር ውስጥ ከተከማችቶ እንደ አሲድ የደም ቧንቧዎች ነርቮችን ማጥቃት ይጀምራሉ። ስኳር በደም ውስጥ ሲቆይ ከፕሮቲኖች ጋር ተጣብቆ ግላይኬሽን የሚባል ሂደት ይፈጥራል። ይህ ሂደት ነርቮችን የሚያጠነክርና የሚበክል መርዛማ ሙጫ እንደመቀባት ነው። ይህ ሂደት ቀጥታ የነርቭ ጨፍጫፊ ነው። በደማች ውስጥ የሂፖክሊክ ኤዋንሲ ምርመራ ላለፉት 3 ወራት የነበረው የግላይኬሽን ደረጃ ይነግረዋል። ውጤቱ ከ6.5% በላይ ከሆነ በሰውነት ውስጥ የነርቭ መጥፋት ሂደቱ ቀድሞ መጀመሩ ያሳያል። ሁለተኛ፣ ነርቭ ምንድን ነው? ነርቭ በሚገባ ካልተረዳን በስኳር ምክንያት የሚደርሰውን ጉዳት ሙሉ ለሙሉ ልንረዳው አንችልም። ነርቭ የሰውነታችን መገናኛ መስመር ነው። በሰውነታችን ውስጥ ከ100 ቢሊዮን በላይ የነርቭ ሴሎች አሉ። ከጭንቅላታችን እስከ እግር ጥፍራችን ድረስ የተዘረጉ እነዚህ ነርቮች መልእክትን ከሰውነት ወደ አእምሮ የማስተላለፍ ግዙፍ ኃላፊነት አለባቸው። ሜዲን ቼዝ የሚባለው መከላከያ ሽፋን በነርቭ ዙሪያ አሉ። ይህ ሽፋን ኤሌክትሪካዊ ምልክቶች ፈጣን ያደርጋቸዋል። ስኳር ግን ይህን ሽፋን ቀስ ያደረገ ያቃጥለዋል። በዚህ ምልክቶች መቆራረጥ ይጀምራሉ። ሽዋን ሴልስ የተባሉ ሴሎች ይህንን ሽፋን የመጠገን ስራ ይሰራሉ። ነገር ግን ስኳር እነዚህን ሰራተኛ ሴሎች ሲያጠፋቸው የነርቭ ሽፋኑ ሊጠገን አይችልም። ጉዳቱም እየሰፋ ይሄዳል። ስኳር 3 አይነት ነርቮችን ያጠቃል። የስሜት ነርቭ ለቃጠሎና ለመደንዘዝ፣ የእንቅስቃሴ ነርቭ ለጡንቻ ድካም እና የውስጥ ነርቭ ለልብ፣ ለሽንት ቱቦና ለሆድ ስራ ተጠያቂ የሆኑትን ነው። የስሜት ነርቮች በሚጎዱበት ጊዜ ነርቮቹን የሚመግቡ ጥቃቅን የደም ቧንቧዎች ይደፈናሉ። በዚህ ጊዜ ነርቭ ምግብና ኦክሲጅን ስለሚያጣ ቀስ ብሎ ይሞታል። ሶስተኛ፣ በዚህ 7 ዝምተኛ ምልክቶች ሰውነቱ አስቀድሞ ምልክት ሰጥቶታል። እነዚህን ምልክቶች ሰምቶ እርምጃ መውሰድ የነፍስ አድን ስራ ነው። አንደኛው ምልክት ሌሊት እግሩ ላይ የሚሰማ የቃጠሎ ስሜት ወይም ደግሞ ያልተለመደ ቅዝቃዜ ስሜት። እነዚህ የኒውሮፓዚ የመጀመሪያና ዋነኛው ደውሎች ናቸው። ሁለተኛው ምልክት የጣቶች መደንዘዝ። በጣቶቹ ላይ ሴሉ ፒንስ ኤንድ ኒድልስ የሚመስሉ ስሜት ይሰማዎታል። ብዕር ለመያዝ ወይም ሸሚዝ ለመቆለፍ ሲቸገሩ ምልክቱ ጣቶቹ ላይ ጀምሯል ማለት ነው። ሶስተኛው ምልክት ቁስሎች ቶሎ አለመዳን። ትንሽ ጭረት እንኳን ሳምንታት ፈጅቶ ካልዳነ በሰውነት ውስጥ ያሉ ከፍተኛ ስኳር የደም ዝውውርን እያስተጓጎለ መሆኑን ይወቁ።
አራተኛው ምልክት ሌሊት ለሽንት በተደጋጋሚ ከ3-4 ጊዜ መነሳት። ይህም ስኳር በሽንት ቱቦ በነርቭ ላይ ጉዳት ያደረሰ መሆኑን፣ የሽንት ፊኛን ስራ እያዛባ መሆኑን ያሳያል። አምስተኛ ምልክት ከምሳ ወይም ከራት በኋላ የሚሰማ ከፍተኛ የድካም ስሜት። ጥሩ ምግብ ቢበሉም ሰውነቱ ስኳሩን ወደ ኃይል መቀየር ካልቻለ ስኳሩ ይወዛወዛል። ስድስተኛ ምልክት ሚዛን ጠብቆ ለመቆም መቸገር። ደረጃ ሲወርዱ ወይም ሲወጡ የሰውነቱ አቋም ፕሮፕሪዮሴፕሽን የመቆጣጠር ችሎታው ከቀነሰ ነርቮ የተጎዳ ነው ማለት ነው። ሰባተኛው ምልክት ጥቂት እንደበሉ ሆዶ እንደተሞላ መሰማት። ይህ ጌስትሮፕሬሲስ ይባላል። ስኳር የሆድ ነርቭን ሲጎዳው የሆድ ፋብሪካው ስራውን ያቆማል ወይም ያዘገያል። አራተኛ ወሳኝ ጥያቄ፣ የስኳር ታካሚ ካልሆንኩ ስኳር ነርቭ ላይ ጉዳት ሊያደርስ ይችላል የሚለው ጥያቄ መልሱ አስደናቂ ነው። አዎ፣ ፕሪዲያቤቲስ ቅድመ ስኳር ደረጃ ላይ ያሉ ሰዎች እንኳን ሳይታወቃቸው የነርቭ ጉዳት ሊጀምራቸው ይችላል። ይህ ሁሉም ሰው ሊያውቅ የሚገባ ሀቅ ነው። አንደኛ፣ ስኳር ታካሚ ሆኖ ደሙ ሳይቆጣጠር ለዓመታት የቆየ ሰው ለነርቭ ጉዳት የመጋለጥ እድሉ ከ60% በላይ ይሆናል። ሁለተኛ፣ ቅድመ ስኳር ያለባቸው ሰዎች ጥናቶች እንደሚያሳዩት 11% የሚሆኑት ሰዎች ስኳር በይፋ ሳይዛቸው የነርቭ ጉዳት ያሳያል። ሶስተኛ፣ ከፍተኛ ስኳር የሚበሉ ጤናማ ሰዎች ስኳር ሲወስዱ ሪአክቲቭ ሃይፖግላይሲሚያ ነርቭ ያረብሻልና ከፍተኛ ድንዛዜ ይፈጥራል። አራተኛ፣ ከፍተኛ አልኮል የሚጠጡ አልኮል ለነርቭ ጥንካሬ ወሳኝ የሆነውን ቲያሚን ቢ1 ከሰውነቱ ይሰርቃል። አምስተኛ፣ ትልቁ ጥያቄ የጀመረ ነርቭ ጉዳት ሊቀለበስ ይችላል። ሳይንሱ ለዚህ ጥያቄ የሚሰጠው ምላሽ እጅግ ተስፋ ሰጪ ነው። የደም ስኳሩ ሙሉ በሙሉ ቁጥጥር ስር ካዋሉ የነርቭ ህዋሳቶችን ራሳቸውን የመጠገን እድል አላቸው። ቀደም ደረጃዎች ላይ ያሉ ጉዳት ሙሉ በሙሉ ሊቀለበስ ይችላል። ነርቭ ቀስ ብሎ ቢሆንም ይድናል። በቀን በአማካኝ 1 ሚሊሜትር ያህል የመጠገን አቅም አለው። ይህ ሂደት በትዕግስት ቢጠየቅም ውጤቱ ግን አስደሳች ነው። ቅድም ያየነው ሰለሞን ስኳሩን መቆጣጠር ሲጀምር በ3 ወራት ውስጥ ቃጠሎ ቀነሰ። በ2 ወራት ውስጥ ደግሞ ሌሊት ተኝቶ ማረር ቻለ። ለፈውስ ምን ያስፈልጋል? አንደኛ ስኳርን መቆጣጠር፣ ሁለተኛ የነርቭ ቪታሚኖች ቢ1፣ ቢ6፣ ቢ12 መውሰድ እና ሶስተኛ ሰውነትን ዘውትር ማንቀሳቀስ። ስድስተኛ ዕለታዊ እቅድ። ሳይንሱን ወደ ኢትዮጵያ ዕለታዊ ህይወት እንቀይረው። ከዛሬ ጀምሮ ምን ማድረግ አለቦት? አንደኛ ነጭ ዱቄትና ነጭ ምግቦችን ይቀንሱ። ነጭ ዳቦና ነጭ ሩዝ በደማቸው ውስጥ ያለውን ስኳር በከፍተኛ ፍጥነት ይጨምሩታል። አማራጭም ስኳርን ቀስ ብለው የሚጨምሩ ምግቦችን ይምረጡ። ምስር፣ አቮካዶ፣ ጎመንና በደንብ ያልበሰለ ሙዝ ለዚህ ተመራጭ ናቸው። ሁለተኛ የምግብ ቅድመ ተከተል። መጀመሪያ አትክልት፣ ቀጥሎ ፕሮቲን፣ በመጨረሻ ካርቦሃይድሬት ይብሉ። ይህ ብቻ ስኳርን በ73% ይቀንሰዋል። ሶስተኛ ምግብ እንደጨረሱ ለ10-15 ደቂቃ ያህል ቀለል ያለ የእግር ጉዞ ያደርጉ። ይህም ስኳርን 22% ዝቅ ያደርገዋል። አራተኛ ጠዋት ላይ ሶዳ ወይም ጣፋጭ ሻይ ተው። ጠዋት የሚወሰድ ስኳር ለቀጣዮች 6 ሰዓት ነርቭን ያሰቃያል። አማራጭም ጠዋት ላይ ዝንጅብል ሻይ በሎሚ ቀረፋ ወይም 2 ኩባያ የሞቀ ውሃ ይጠጡ። ይህም ሜታቦሊዝምን ያስጀምራል። 6 ምዕራፎችን በሚገባ አየን። ነርቮ አሁን በዝምታ የነገሩት ነው። ግን ትልቁ ጥያቄ በትክክል ምን እንብላ? ሲቀጥል ምዕራፍ 7 ኢትዮጵያ ምግቦቻችን ለስኳር ቁጥጥር ያላቸው ሚስጥራዊ ሚና በጥልቀት እንመረምራለን። 7ኛ ኢትዮጵያዊ ምግቦች ለደማችን ስኳር ጠላቶቹና ወዳጆቹን ለይተን እንወቅ። ሁሉም ሳይንሳዊ መረጃ ነው። ግላይሴሚክ ኢንዴክስ፣ ይህ ቁጥር ምግብ በደማችን ውስጥ ስኳር ምን ያህል ፈጣን እንደሚጨምር ይለካል። ከ70% በላይ የሆነ አደገኛ ነው። እንጀራ፣ የነጭ ጤፍ እንጀራ ግላይሴሚክ 99 ነው። ይህም ስኳርን በጣም ይጨምራል። ይህን ማወቅ ለጤናው እጅግ ወሳኝ ነው። ነገር ግን ሙሉ ጤፍ ሰርገኛ ግላይሴሚክ ኢንዴክስ 55 ብቻ ነው። ስለዚህ ቀጭንና የሰርገኛ ጤፍ እንጀራ ለስኳር ታካሚዎች ምርጥ ምርጫ ነው። ሽሮ ግላይሴሚክ ኢንዴክስ 28 ነው። ዝቅተኛ ስኳርና ከፍተኛ ፕሮቲን ስላለው ለስኳር ታካሚዎች ዋነኛ የምግብ ጓደኛ ነው። ምስር ግላይሴሚክ ኢንዴክስ 32 ነው። በቀን 2 ጊዜ ምስርን በአመጋገብ ውስጥ ካካተቱ ስኳር ለመቆጣጠር ይረዱታል። አቮካዶ ግላይሴሚክ ኢንዴክስ 15 ነው። የነርቭ ሽፋንን ሜሊን ለመገንባት የሚረዳው ኦሜጋ 9 ቅባት ይዟል። በቀን 1 አቮካዶ ይብሉ። አይብ ካልሲየም እና ፕሮቲን አለው። ካልሲየም ነርቭ ምልክቶችን ከአእምሮ ወደ አካል ለማስተላለፍ ወሳኝ ማዕድን ነው። ክትፎ ወይም ስጋ ለነርቭ ጥንካሬ አስፈላጊ የሆነው የቪታሚን ቢ12 ትልቅ ምንጭ ነው። ቢ12 ከሌለ ነርቭ ሽፋን ሊሰራ አይችልም። ቡና ያለ ስኳር መጠጣት በደም ውስጥ ያለውን ስኳር ዝቅ ሊያደርግ ይችላል። ስለዚህ ቡናውን ሳይጣፍጥ ይጠጡ። ጎመን ማግኒዚየም በከፍተኛ ሁኔታ ይዟል። ይህ ማዕድን ለስኳር ቁጥጥርና ለነርቭ ጤና እጅግ አስፈላጊ ነው። ሙሉ የቁርስ እቅድ የጤፍ እንጀራ በሽሮ፣ አቮካዶ ያለ ስኳር፣ ቡና። ይህ ለስኳሩ ለ6 ሰዓት ሊቆጣጠር ይችላል። የምሳ እቅድ ምስር ወጥ፣ ጎመን፣ ትንሽ እንጀራና አይብ። ከምሳ በኋላ 10 ደቂቃ በእግር መጓዝን አይርሱ። የምሽታችን እቅድ ጎመን፣ እንቁላል እና አቮካዶ በሌሊት። ካርቦሃይድሬት ማብዛት ነርቮ ሌሊቱ ሙሉ ያሰቃየዋል። ምዕራፍ 8 ሰፕሊሜንቶች። ሳይንሱ ምን ይላል? ማሳሰቢያ፣ ማንኛው ሰፕሊሜንት ከመውሰዱ በፊት ሐኪሞን ያማክሩ።
አልፋ ሊፖሊክ አሲድ በቀን ከ300 እስከ 600 ሚሊግራም መውሰድ የነርቭ ህመምን ቃጠሎን በከፍተኛ ሁኔታ ይቀንሳል። እንደ ኢትዮጵያ አቆጣጠር በ2000 የተደረገው የሲድኒ ጥናት እንደሚያሳየው ኤልኤን ለ5 ሳምንታት መውሰድ የነርቭ ምልክቶች በ51% ቀንሷል። ቤኖቪታሚን ቢ1 300 ግራም በቀን ተራ ቢ1 ወደ ደም አይገባም። ቤኖቪታሚን ግን 100% ወደ ደም ይገባል። ሜቶሎኮብላሚን ልዩ ቢ12 ከ1000 እስከ 1500 ሚሊግራም በቀን። ይህ አይነቱ ቢ12 ለነርቭ መጠገን እጅግ ተመራጭ ነው። ማግኒዥየም ከሆነ 100 እስከ 400 ሚሊግራም ምሽት ላይ ለስኳር ቁጥጥር፣ ለነርቭ እረፍትና ለጥሩ እንቅልፍ ሶስቱንም ይጠቅማል። ሜቶፎርሚን ይህንን መድኃኒት የሚወስዱ ሰዎች ቪታሚን ቢ12 ስለሚሰርቅባቸው ደረጃቸውን መመርመር አለባቸው። 9ኛ ምዕራፍ እንቅልፍ ማጣት በደም ስኳር ላይ የሚፈጠረው ጉዳት ብዙዎቻችን የማናውቀው ሚስጥር። ከ6 ሰዓት ያነሰ እንቅልፍ መተኛት ኮርቲሶል የተባለን የጭንቀት ሆርሞን ይጨምራል። እሱ ደግሞ ስኳርን ይጨምራል። በቀን ከ7 እስከ 9 ሰዓት መተኛት ብቻውን የደም ስኳርን በ58% እንዲቆጣጠሩ ይረዶታል። ይህ እጅግ ቀላል መፍትሄ ነው። ሌሊት ላይ ስኳሩ ዝቅ የሚል ከሆነ ከመተኛቱ በፊት ትንሽ ፕሮቲን ይብሉ። ይህም ነርቡን ይጠብቀዋል። እንቅልፍን ለማሻሻል በቀን 10 ደቂቃ ፀሐይ ይውጡ። ምሽት ላይ ስክሪኖች ያጥፉና ቀዝቃዛው ክፍል ውስጥ ይተኙ። 10ኛው ምዕራፍ አእምሮ፣ ስኳርና ስነ ልቦናዊ ጫና የአንድ ሳንቲም ሁለት ገጽታዎች ናቸው። ስኳር ታካሚዎች ለዲፕሬሽን የመጋለጥ ዕድላቸው ከፍተኛ ነው። ይህም ስኳሩን ይበልጥ እንዲወዛወዝ ያደርገዋል። በውስጡ የተያዘ ቂም እና ጭንቀት ኮርቲሶል በመጨመር ደም ስኳርን ይቀሰቅሳሉ። ይህም ነርቭን ቀስ ያደረገ ያጠፈዋል። በቀን ለ10 ደቂቃ በዝምታ ማሳለፍ ወይም መጸለይ ኮርቲሶል በ14% ይቀንሳል። ይህ ባህላችን ከሳይንሱ ጋር ያጣጥመዋል። 11ኛ ምዕራፍ ጾም። ኢትዮጵያ ውስጥ የጾም ባህል እጅግ ትልቅ ነው። አመት ውስጥ 250 ቀናት የሚጾሙ አሉ። ጾም ኢንተርሚተንት ፋስቲንግ ስኳርን ከ20 እስከ 31% ሊቀንስ እንደሚችል ጥናቶች ያሳያሉ። ይህ ትልቅ ኃይል ነው። አቶፓይ በጾም ወቅት ሰውነት የሞቱና ያረጁ የነርቭ ሴሎች በማጽዳት አዲስና ጠንካራ ሴሎችን ይተካል። ማስጠንቀቂያ፣ ጾም ለስኳር ታካሚዎች አደገኛ ሊሆን ስለሚችል ሐኪሙ ሳይጠይቁ በፍጹም አይጀምሩ። ጾም ሲፈቱ ስኳር ከመብላት ይልቅ በፕሮቲን ይጀምሩ። ይህ ነርቮን ከድንገተኛ ስኳር ጫና ይጠብቀዋል። 12ኛ ምዕራፍ የሶስት ሰዎች ታሪክ። ሰለሞን፣ ህይወትና ኃይሌ ሶስቱም በተለያየ ደረጃ ላይ ነበሩ። የሰለሞን እቅዱን ጀመረ። የጤፍ እንጀራ፣ ሽሮ፣ ኤልኤ እና የአካል ብቃት እንቅስቃሴ አዘወተረ። ሰለሞን ከ3 ወር በኋላ ሂሞግሊክ ኤዋንሲ ከ8.4% ወደ 6.9% ወረደ። ሌሊት የሚሰማው ቃጠሎም በግማሽ ቀነሰ። ህይወት ቀደም ደረጃ ላይ ስለነበረች በ6 ወር ውስጥ የጣቶቿ መደንዘዝ በ70% ተሻሻለች። በጊዜ የተደረገ ምርመራ እና ጥንቃቄ ህይወትን ከክፉ የነርቭ ጉዳት ሊታደግ ይችላል። ኃይሌ 65 ዓመቱ ነው። ጉዳቱ ስለቆየ ሙሉ ፈውስ ባያገኝም ህመሙን ግን በሚገባ መቆጣጠር ችሏል። ባለበት ደረጃ ሆኖ ራስን በመጠበቅ የመውደቅ አደጋውን እና ስቃዩን በእጅጉ መቀነስ ችሏል። 13ኛ ምዕራፍ ወሳኝ ማስጠንቀቂያ። ይህ ፕሮቶኮል ለሁሉም ሰው እኩል ሳይሰራ ይችላል፣ ጥንቃቄም ያስፈልገዋል። የኩላሊት ዲያሊስ ታካሚዎች በአቮካዶና ምስርን ከመውሰዳቸው በፊት ሐኪሙ ማማከር አለባቸው። ታይፕ 1 ስኳር ታካሚዎች ጾምን ከመጀመራቸው በፊት የኢንሱሊን መጠናቸውን ከሐኪማቸው ጋር ማስተካከል አለባቸው። እርጉዝ ሴቶች ጾምን ሆነ ሰፕሊመንቶችን ያለ ሐኪም ትዕዛዝ በፍጹም መውሰድ የለባቸውም። የደም ማቅጠኛ መድኃኒት የሚወስዱ ሰዎች ኤልኤ እና ቢ1 ከመውሰዳቸው በፊት ሐኪም ማማከርም አለባቸው። 14ኛ ምዕራፍ ሙሉ ፕሮቶኮል 8 ዋና ነጥቦች። 1 የምግብ ቅደም ተከተል፣ 2 የጤፍ እንጀራ ምርጫ፣ 3 መራመድ። አስፈላጊ ቪታሚኖች ከ7 እስከ 9 ሰዓት እንቅልፍ እንዲሁም በቀን ከ10 ደቂቃ ጸጥታን መለማመድ። ጾም ሐኪምን ሲፈቅድ እንዲሁም በየ3 ወሩ የሂሞግሊክ ኤዋንሲ ምርመራ በማድረግ ለውጡን መከታተል። ዛሬ ሰለሞን መሮጥ ጀምሯል። ህይወትም ፊርማዋን በልብ ሙሉነት ትፈርማለች። እነዚህን ሰምተው እስከዚህ ስለደረሱ ለነፍሱ ታማኝ ወዳጅኖት ቪዲዮን ከጠቀሙት ለቤተሰቦች ሼር አድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ። በቀጣይ ቪዲዮ ኩላሊትን የሚፈውሱ 6 ቅመሞችን እንገናኛለን።